إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله صلى الله وسلم عليه وعلى آله وصحبه ومن اهتدى بهديه إلى يوم الدين. مستمعي الكرام من الآباء والأمهات والإخوة والأخوات والبنين والبنات، أولاً أحييكم بتحية الإسلام فأقول لكم السلام عليكم ورحمة الله وبركاته. وبعد التحية المباركة የፕሮግራሙን አዘጋጆች بعد حمد الله እሳቸውን ታመሰገንና በዚህ አይነት መልኩ አዘጋጅተው ቶሎ ተጋበዙ፣ መንፈሳዊ ሪዝቃችሁን ቶሎ ቅመሱ፣ በአላህ ቤት ውስጥ ቶሎ ተሰባሰቡና እምነታችሁን ተሐዲስ አድርጉ፣ እምነታችሁን አብዴት አድርጉ። አብዴት ታላደረጋችሁት በየጊዜው እምነታችሁ ሕይወታችሁ እብደት ነው የሚሆነው፣ ወደ እብደት ይቀየራል። አብዴት ታልተደረገ ወደ እብደት ይቀይራችኋል። የዓለሙ የሶሻል ሚዲያው ያንገላታችኋልና ቶሎ ወደ አላህ ቤት። ሰኪና የሚገኘው አላህ ቤት ውስጥ ነው። መንፈሳዊ መረጋጋት ማግኘት የምትችሉት አላህ ቤት ውስጥ ነው በማለት ግብዣ ያደረጉልንን ህዝባችን እንዲመገብ ፕሮግራም ይዘው ወደ አላህ ቤት አርሂቡ ያሉ ወንድሞችን ከልብ እናመሰግናለን። የቁሉ ረቡል ዒዘቲ ወልጀላል ወመን አሕሰኑ ቀውለን ሚመን ደዓ ኢለላህ ወዐሚለ ሷሊሐን ወቃለ ኢነኒ ሚነል ሙስሊሚን ወላ ተስተዊል ሐሰነቱ ወላ ሰይአ እድፈዕ ቢለቲ ሂየ አሕሰን فإذا الذي بينك وبينه عداوة كأنه ولي حميم وما يلقاها إلا الذين صبروا وما يلقاها إلا ذو حظ عظيم. الله بزي አንቀጽ ላይ የዱዓቶችንም ባህሪ የዳዕዋን ታላቅነት እየገለጸልን ነው፣ አጠር ባለ መልኩ ማለት ነው። ንግግሩ ያማረ ሊያዳምጡት የሚገባ ቦታ ሊሰጡት የሚገባ ንግግር በጣም ያማረ አላህ ዘንዳ ንግግር ማን አለ ወደ አላህ ከሚጣሩ ሰዎች የበለጠ? ጥሪን የሚያከብሩም ሰዎች እነማን አሉ የበለጡ? የአላህን ጥሪ ከሚያከብሩ ሰዎች በላይ ትልቅ ሰው የለም ነው። ስለዚህ ጥሪውን እየሰማችሁ ነው፣ ወደ አላህ ቤት ኑ ቶሎ። ጥሪ አክብራችሁ የመጣችሁ አላህ ያክብራችሁ። ጥሪ አክብራችሁ ያልመጣችሁ ወደምትከበሩበት ቦታ አርሂቡ ብለናችኋል። ግቡ። አሁንም አልመሸም አልረፈደም። ግቡ ወደ አላህ ቤት። ሴቶቹም በሴቶች ቦታ ወንዶችም በወንዶቹ ቦታ ላይ ገብታችሁ ይሄንን በረከት አምላካዊ በረከት ተቋደሱ አብራችሁ። ያ አዩሃ አለዚነ አመኑ ተቁላሃ ሐቀ ቱቃቲሂ ወላ ተሙቱነ ኢላ ወአንቱም ሙስሊሙን። እናንተ ያመናችሁ ሰዎች ሆይ አላህን ፍሩ፣ ቢምቲሳሊ አዋሚሪሂ ወጅቲናቢ ነዋሂሂ፣ የከለከላችሁን በመከልከል ያዘዛችሁን በአክብሮት በመፈጸም አላህን ፍሩ። ወላ ተሙቱነ ኢላ ወአንቱም ሙስሊሙን፣
እንዳትሞቱ ሞት እንዳያገኛችሁ ለአላህ ታዛዦች ሆናችሁ ቢሆን እንጂ ልጆችም እንደ ልጅነታችሁ፣ ወላጆችም እንደ ወላጅነታችሁ፣ ሚስቶችም እንደ ሚስትነታችሁ፣ ባሎችም እንደ ባልነታችሁ፣ ጎረቤቶችም እንደ ጎረቤትነታችሁ የሁሉንም ሐቅ ሊኩል ዚ ሐቅን ሐቁን ሰጥታችሁ እንጂ እንዳትሞቱ በማለት አላህ አደራ ይለናል። በሌላው አንቀጽ ላይ የአዩሃ ናሱ እናንተ ሰዎች፣ አጠቃላይ የሰው ልጅን ዓለም አቀፍ ጥሪ ነው። ደግሞ ይሄ እናንተ ሰዎች ሆይ እተቁ ረበኩም ጌታችሁን ፍሩ፣ አለዚ ኸለቀኩም ያስገኛችሁን ጌታ፣ አውጀደኩም ሚን ነፍሲን ዋሂደቲን ከአንዲት ነፍስ ላይ ያስገኛችሁን አምላክ ብቸኛ የሆነውን አምላካችሁን ፍሩት። ወኸለቀ ሚንሃ ዘውጀሃ የህይወት መቀናጀዋን ጓደኛዋን ተሷው ላይ የፈጠረና ወበሰ ሚንሁማ ከሁለቱ ተቃራኒ ጾታዎች ላይም የበተነ በዓለም ላይ ሪጃለን ከሲረን እጅግ ብዛት ያላቸው ወንዶችና ሴቶችን ወተቁላህ አላህን ፍሩ። አሁንም በሚገባ በተለያዩ አቅጣጫዎች በዚህ አይነት መልኩ ያራባችሁን ጌታ ያበዛችሁን ጌታ ልትፈሩ ይገባል። አለዚ ተሳአሉነ ቢሂ በሱ የምትማማሉበትና የምትፈጻጸሙበት የሆነውን ጌታ ወልአርሓመ ዝምድናንም ጠብቁ። ወተቁል አርሓመ ዝምድናንም ጠብቁ እንዳትቆርጡ። ዝምድና ከአላህ ፍራቻ ጎን የተቀመጠ ነው። ዝምድናን ማክበር፣ ዝምድና መቀጠል የአላህን ትእዛዝ ማንሳት ነው። በተውሂድ ቀጥሎ ነው እያስቀመጠው ያለው። ኢነላሃ ካነ ዐለይኩም ረቂባ አላህ በሁላችሁም ላይ ተከታታይ ነው፣ ይከታተላችኋል፣ ይቆጣጠራችኋል። ካሜራ ስር ናችሁ ማለት ነው። ተሕተ ሚጅሃሪል ካሜረቲ ረባንየቲ በሙራቀባ ስር ናችሁ፣ አላህ እየተቆጣጠራችሁ ነው። በአላህ ካሜራ ስር ነው ያላችሁት። ሁላችሁም አላህን ልትፈሩ በያላችሁበት ሐይሱማ ኩንቱም አላህን ልትፈሩ ይገባል። ከማ አመረኩም ቢዛሊከ ነቢዩኩም ቢቀውሊሂ ዓለይሂ ሰላቱ ወሰላም ኢተቂላህ ሐይሱማ ኩንተ ወአትቢዒ ሰይአተል ሐሰነተ ተምሑሃ ወኻሊቂ ናሰ ቢኹሉቂን ሐሰኒን በሶስት ነገሮች አዘዙ ነቢያችን ዓለይሂ ሰላቱ ወሰላም። ኢተቂላህ ሐይሱማ ኩንተ አዩሃል ኢንሳን ዘከረን ካነ አው ኡንሳ ሴትም ይሁን ወንድም፣ ልጅም ይሁን ወላጅም፣ ማንም ይሁን ምን፣ ሰራተኛም ይሁን አሰሪ፣ ሲቪልም ይሁን ባለስልጣን ኢተቂላህ ሐይሱማ ኩንተ ባለህበት ፊልድ ላይ አላህን ፍራ፣ አላህን ፍራ። የተጣለብህን ኃላፊነትና በትዕትና በመወጣት አላህን ፍራ። ማንንም ሳትፈራ አላህን ፍራ። ልጅ ከሆንክ የወላጆችህንና የፈጣሪህን ሐቅ በመወጣት አላህን ፍራ። የሚያዋጣህ ይኸው ነው። ወላጅ ከሆንሽ ተሆንክ አላህን ፍሩ። ሁለታችሁም ጥሩ ልጆችን በማፍራት አገር ተረካቢዎችን፣ ዲን ተረካቢዎችን፣ ቀጣይ ዕድሜዎቻችሁን ተሞት በኋላ ቀጣይ የሆነ የማይቋረጥ ሀብቶቻችሁን በጥሩ ሁኔታ በማፍራት አላህን ልትፈሩ ይገባል። ወላጆችም ጎረቤትም በጎረቤትህ ላይ አላህን ፍራ። ኢተቂላህ ሐይሱማ ኩንተ ሆንክበት ሁነህ አላህን ፍራ። ወአትቢዒ ሰይአተል ሐሰነተ ተምሑሃ ንግግራዊም ሆነ ተግባራዊ ስነ ምግባራዊም ሆነ ገንዘባዊም ይሁን የሰራኸውን ኃጢአት ደግሞ ተውበት አስከትለው የተውበት ውሃ ዲፋበትና ጠበው።
ቢማኢል ኢስቲግፋሪ ወተውበቲ ኢለላሂ ወደ አላህ በመመለስና ምህረት በመጠየቅ ውሃ የወንጀል ቆሻሻህን አጽዳ፣ ተነቆሻሻ ፈጣሪ ጋር እንዳትገናኝ እያሉ እየመከሩን ነው ነቢያችን አለይሂ ሰላቱ ወሰላም። ወኻሊቂ ናሰ ቢኹሉቂን ሐሰኒን ከሰዎች ጋር ኖር፣ ዓሚሊ ናሰ ቢመካሪሚል አኽላቂ በጥሩ ስነ ምግባር ከሰዎች ጋር ኑር። ትልቅን በማክበር ትልቁ ለትንሽ በማዘን የእዝነት መስኖ በማጠጣት እነዚህን አትክልቶች ኮትኩቶ በማሳደግ በጥሩ ስነ ምግባር አንጾ በማሳደግ ትልቆች ለትንሾች ሊያዝኑ ይገባል። በመከባበር ጎረቤት ለጎረቤት ባለሀብቶቹ ለደሃዎች በማዘን ተደጋግፎ ተቃቅፎ በመኖር ሳይገፋፉ በዚህ አይነት መልኩ ላይ ከሰዎች ጋር የመኖር እድል ይኑርህ በማለት ነቢ አለይሂ ሰላቱ ወሰላም አስቀምጠዋል። ያ አዩሃ አለዚነ አመኑ ተቁላህ እናንተ ተልብ ያመናችሁ የአህለል ኢማኒ ወልቁርአኒ የአህለል ኢማኒ ወልየቂኒ ያ መን ሶደቅቱም ቢላሂ ወመላኢከቲሂ ወኩቱቢሂ ወሩሱሊሂ ወልየውሚል አኺሪ ወቢልቀዳኢ ወልቀደሪ ኸይሪሂ ወሸሪሂ ኩሉን ሚነላህ። በዚህ ያመናችሁ በስድስቱም የእምነት ዘርፍ ያመናችሁ ተልባችሁ ያመናችሁ አማኞች ሆይ የኢማን አባሎች ሆይ እተቁላህ ቢሙቅተዷ ኢማኒኩም እምነታችሁ ባስፈረደው መሰረት አላህን ፍሩ። ወቁሉ ቀውለን ሰዲደን ተፈጣሪ ጋር የማያጣላ ንግግር ተናገሩ። ምላሳችሁን ጠብቁ፣ ምላሳችሁንም ጠብቁ። ቀውለን ሙዋፊቀን ሊልኢስላሚ ወልኢማኒ ለእስላም ለእምነታችሁ የሚገጥም የማይንጻረስ ከእምነታችሁ ጋር የማይንጻረር ንግግር ተናገሩ። ሰላም ዩስሊሕ ለኩም አዕማለኩም ስራዎቻችሁን ውጤታማ ያደርግላችኋል። የመልካም ስራዎቻችሁን ሰብል እንድትጠቀሙ ያደርጋችኋል። መጥፎ ንግግር ስራን ያበላሻል። ነቢ አለይሂ ሰላቱ ወሰላም በመጥፎ ጸባይ የተነሳና በመጥፎ ንግግር የተነሳ አኺራ ላይ ደሃን ሰው ሲገልጹልን አተድሩነ ያ ኡመተ ሙሐመድን መኒል ሙፍሊሱ ደሃ ማለት ማን ነው ታውቃላችሁ ሆይ? እናንተ የሙሐመድ ኡመቶች አሉ ነቢያችን አለይሂ ሰላቱ ወሰላም። ሰሃበተል ኪራሞች እኛንም ጭምርት ወክለው እዛው በይነ የደይህ ስለነበሩ ፊት ለፊታቸው እነሱ አላሁ ወረሱሉሁ አዕለም ያ ነቢየላህ አላህና መልእክተኛው ይወቁኛ እናውቅም እምናቀውን ተሆነ የጠየቁን ለሙፍሊስ ዒንደና በምናቀው መልኩ መላ ድርሃመ ለሁ ወላ መታዕ ብር የሌለው ቤት መጠጊያ የሌለው ሰው ነው ደሃ የምናቀው አሏቸው። አይደለም አሉ። ይሄን አይደለም የጠየቅኳችሁ። ለይሰ ሃዘ አለዚ ሰአልቱኩም የጠየቅኳችሁ ይሄን አይደለም። ለይሰ ሃዘ አለዚ ኡሪዱሁ ሚንኩም ከእናንተ የምፈልገውን ይሄን አይደለም። አልሙፍሊሱል ሐቂቅዩ የመጨረሻ እውነተኛ ደሃ የሚባለው መን የእቲ የውመል ቂያመቲ ቢሶላቲን ወሲያሚን ወሰደቀቲን ወሳኢሪ አንዋዒል ቁርባት ተኡመቶች ውስጥ ነገ የቂያማ ቀን የሚመጣ ሰው ነው። ነገ የቂያማ ቀን ወላኪን ቀድ ሸተመ ሃዛ ወአከለ ማለ ሃዛ ወضረበ ሃዛ ወለጦመ ሃዛ ወግታበ ሃዛ ይህንን አምቷል፣ ይህን አጣልቷል፣ ልጅና ወላጅን አጣልቷል፣ ባልና ሚስትን አፋቷል፣ ጎረቤትን አጣልቷል፣ ጓደኛና ጓደኛን አለያይቷል፣ ሰው አጣልቷል። ያ ኢላሂ በዚህ ወንጀል ላይ ነው የቆየ።
አላህን በሌሎች በሶላት በዚህ እየተገዛ በሌላው በስነ መግባሩ ሰይጣንን ነበር የሚያመልከው። ካነ ያዕቡዱ ሸይጣን ቢአኽላቂሂ ወያዕቡዱ ረሕማነ ቢሶላቲሂ ወሰደቀቲሂ። በሌላው ቁርባት አላህን ይገዛል፣ በጎን በጸባይ በስነ መግባሩ ደግሞ ሰይጣንን ነበር የሚታዘዘው። ነፍስያ ጋር ነበር ያለው። ያንም መጥቷል። የዛን ደመወዝ ከልክሏል። የዛን ላብ በልቷል፣ አሰርቶ ከልክሎታል። በተለያዩ ያንን በጥፊ ሲመታ ያንን በተለያዩ ምክንያቶች ላይ ተንጠልጥሎ ላ ተስተጢዑ ሶላቱሁ አን ተንሃሁ አኒል ፈሕሻኢ ወልሙንከር። ሶላት ተበሳቁላለች ተጎድታለችና ዩሰሊሃ ዓደተን ላ ዒባዳ፣ በዒባዳ ሳይሆን በአዳ እየሰገዳ ስለሆነ الصلاة إذا صليتها عادة لا تنهاك عن الفحشاء والمنكر في أقوالك وأفعالك وأخلاقك وجميع أحوالك. يتطالبهن حلافتنا بأقباب እንዲትወጣት ታደርግህም ሶላት ላንተ ፖሊስ የምትሆነው እጅህን ይዛ አይገባህም ተው ልትልህ የምትችለው إذا صليتها عبادة تقربا إلى الله ابتغاء وجه الله يا الله وديتا فلقه سسراون لعبادة نيتا سسراون سنة مقبارهم يتارقال ያን ሰዓት ላይ ህይወትህ ይታደሳል። በዛ አይነት መልኩ ነው። ስለዚህ ያን አይነት ሶላት ያልሰገዱ ሰዎች ያምተ ኸይር ስራው ላይ ሲሰጥ ያምተ ሰደቃው ላይ ሲሰጥ ጠቅላላ የክስ ፋይሉ ሳያልቅ ሐሰናቶቹ ያልቃሉ። ተወነጀላቸው ሰዎች ላይ ወንጀል ተሸክሞ ይጣልበታል። በወንጀሉ ልክ እየተደረገ ማለት ነው። በዛ ላይ ተነዛኞቹ ሰዎች ላይ እየመጣላው ላይ ይጫንና ወንጀል እንጂ ሌላ ኸይር ነገር የለውም ብለው መላእክቶቹ ያቀርባሉ ነብያችን አለይሂ ሰላቱ ወሰለም። ታዳሳ ምንሁም መጨረሻ اطرحوه في النار ይላል ረቡል ዒዘቲ ወልጀላሊ للملائكة ለመላእክቶቹ ጀሃነም ላይ ጣሉት ይላቸዋል። ጀሃነም ላይ ይወረውሩታል፣ ይጣላል። ይሄ ነው ደሃ ማለት አሉ ነብያችን። ለፍቶ መና በልፋቱ የማይጠቀም የዒባዳ ሰብሉን ያልተጠቀመ ደሃ የሚያሳዝን ደሃ። እስቲ ሰብስቡለት ገንዘብና ከሌንና አቋቁመው እናንሳው ባካቸው አግኝቶ አጥቷልና የማይባልበት ሀገር ላይ ነው ይሄ የሚሆነው። እዚህ እንኳን ቢሆን እኮ አግኝቶ ያጣ ሰው ያሳዝናል። ከዚህም ብለው ሰዎች ይረዱታል። እዛ ቦታ ላይ ጥገኝነት የሚባል የተቋረጠበት ዜግነትም የተቀየረበት ነው። ዱንያ ጠፍታ ለራሷ ሌላ ዓለም ላይ ነው ያለ ነው። ህጉም ፖሊሲውም ሌላ አይነት ነው። እዛ في ذلك اليوم ليس للإنسان إلا ما سعى وأن سعيه سوف يرى ألك ጉዳዩ እዛ ላይ በዛ አይነት መልኩ ችግር ላይ እንዳትወልቁ يصلح لكم أعمالكم ويغفر لكم ذنوبكم ወንጀላችሁንም አላህ ይምርላችኋል። ንግግራችሁ ታማረ፣ ስራችሁ ታማረ፣ ስተቶቻችሁን አላህ ይምራቸዋል። ومن يطع الله ورسوله فقد فاز فوزا عظيما አላህና መልእክተኛውን የታዘዘ ሰው ትልቅ እድልን ታደለ፣ ትልቅ ዋንጫ ወሰደ፣ ትልቅ ሰው ነው ማለት ነው። ይሄ ሰው ፈውዙል ዐዚም ما هو الفوز العظيم هي الجنة مع ما فيها مما لا عين رأت ولا أذن سمعت ولا خطر على قلب بشر ጀነት ተተገባ በኋላ ወጣቶች ናቸው። እርጅና የማያስፈራራው ወጣትነት አለ። ወጣቶች እርጅና የማያስፈራራው የጀነት ሰዎች ወጣት ናቸው። በአጠቃላይ ሱብሃንአላህ የ33 ዓመት እድሜ ላይ ዒሳ ወደ ላይ በሚያርግበት ጊዜ የነበረውን እድሜ ይዘው የ33 ዓመት እድሜ ላይ 60 ክንድ ወደ ላይ ቁመታቸው የወንድ የሴቱ የሁሉም
የሚያስጠላው ቁመት በጣም ሲንጨፈረር ግማሹ አጭር ግማሹ ረጅም ሲሆን ነው እንጂ ሁሉም እኩል ከሆነ እኩል ነው። የአባታችን አደምን ቁመት ይዘው ነው የሚገቡት። እዛ ላይ ሲገቡ ቁመታቸው በዛው ልክ ነው። 30 ሜትር ማለት ነው። 30 ሜትር ወደ ላይ 3 ሜትር ነው። 3 ሜትር 2 ተኩል። ሱብሃንአላህ። ጀነት ውስጥ አይን አይቶት ጆሮ ሰምቶት ልብ አስቦት የማያቅ መስተንግዶ አለ። ትልቅ መስተንግዶ የተጀላ አላ አህሊል ጀነቲ ረቡል ዒዘቲ ወልጀላሊ ቢዐዘመቲሂ ወኪብሪያኢሂ። አላህ በጀነት ሰዎች ላይ ይገለጻል። የቁሉ ለሁም ያ አህለል ጀና ኢዛ ደኸለ አህሉል ጀነቲ ልጀና ረቡል ዒዘቲ ወልጀላል እንዲህ ይላል፣ ያ አህለል ጀና ሀል አርደይቱኩም አስደሰትኳችሁ ይላል አላህ ተባረከ ወተዓላ። አስደሰትኳችሁ ወይ? ፈየቁሉን ማለና ላ ነርዳ ረበና፣ ጌታችን ሆይ ለምንድነው ማንደሰተው? ተደስተናል እንጂ። ነጀይተና ሚነ ናር ወአድኸልተና ልጀና አለቲ ተጅሪ ሚን ተህቲሃ አልአንሃር፣ አንሃሩ ልጀና የሚፈስባት አትክልት ውስጥ አስገብተህን በየተ ውጁሃና ፊታችንን ብርሃን አድርገኸው በይነማ ተስወዱ ውጁሁል ከፈረቲል ፈጀራ፣ የከሃዲዎች ፊት በሚጠቁር ጊዜ የእኛን ፊት ደግሞ ብርሃን አልብሰኸው ለምን አንደሰትም? አዕጠይተና ማ ላ ዐይኑን ረአት ወላ ኡዙኑን ሰሚዐት ወላ ኸጠረ ዐላ ቀልቢ በሸር፣ ሰጥተህናል። አይናይቶ ጆሮ ሰምቶት ልባችን አስቦት የማያቅን ጸጋ ሰጥተህን እንዴት አንደሰትም? እንደሰታለን እንጂ ይላሉ። ታዲያ ለምን አልጨምራችሁም? እዚህ ላይ ልጨምራችኋ። መርሐባ ምንድን አለ ደግሞ በዚህ ላይ ኡሒሉ ዐለይኩም ሪድዋኒ ላ አስኸጡ በዕደሁ አበዳ፣ ላ አስኸጡ ዐለይኩም በዕደሁ አበዳ። ከዚህ በኋላም አልጠላባችሁን ይጠላናል ብላችሁ የማሰጉበት ሐል ላይ ለምን አላስቀምጣችሁም? የውዴታዬን ሐላዋ ለምን አላቀምሳችሁም ይላቸዋል። በእናንተ ላይ ሽልማት ይሄናል ለምን አልሸልማችሁም ሲላቸው ያን ይሸልማቸዋል። ሽልማቱን ያገኛሉ። ያን ሽልማት ሲያገኙ የጀነትን ኒዕማ ያንን ሲደነቁበት የነበረውን ይረሳሉ። ይቆይና ተደሰታችሁ ባሪያዎች? አው ተደስተናል ያ ረብ። ሌላስ ብጨምራችሁ ደግሞ ከዚህ በላይ ምን አለ ያ ረብ? የጀነት ሰዎች ዛሬ ፊልምን ጀነት አድርገው ያልተቀመጡ፣ ወጣትነታቸውን በፊልም በቲክቶክ ላይ ተደፍተው ያልጨረሱ ናቸው። ይህ አይነት መስተንግዶ የሚደረግላቸው ከአምላካቸው ጋር ቃለ ምልልስ የሚያደርጉት እንደዚህ አይነትን ወጣትነትን ያላባከኑ፣ ጊዜያቸውን በቲክቶክ ላይ ያላባከኑ፣ ገንዘባቸውን ጉልበታቸውን ያላባከኑ ሰዎች የተሰጡትን አደራ የጠበቁ ጀግኖች ናቸው። ሌላስ ደግሞ أكشف الحجاب الذي أرسلته بيني وبينكم فتنظرون إلي ودني እንድትመለከቱን የናንተ መሐከል የለቀቁትን የኑር መጋረጃ አነሳዋለሁኝና ወደኔ ዛት እንድታዩ አደርጋቸዋለሁ። فيكشف الحجاب الذي بينه وبين أهل الجنة ያለውን ያነሳዋል አላህ فينظرون إلى وجهه الكريم كما أخبرنا الصادق المصدوق عليه الصلاة والسلام
ሰተረውነ ረበኩም የውመል ቂያመቲ ከማ ተረውነ ሃዘል ቀመረ ለይለተል በድሪ። ነገ የቂያማ ቀን ይሄ ጨረቃ በያላችሁበት ቦታ ላይ አላ ሐሰቢ አዕዩኒኩም ይሄን ጨረቃ እንደምትመለከቱ አላ ሐሰቢ ኢማኒኩም ወኢኽላሲኩም ነገ የቂያማ ቀን አላህን ታያላችሁ በጀነት ውስጥ በእምነታችሁ ልክ ያላህን ዛት ታያላችሁ አሉ ነቢያችን አለይሂ ሰላቱ ወሰላም። ውጁሁ የውመኢዝን ናዚረቱን ኢላ ረቢሃ ናዚራ። ብርሃን ትለብሳለች የሙእሚኖች ፊት። ውጁሁል ሙእሚኒን ወልሙእሚናቲ ውጁሁል ሙተቂነ ወልሙተቂያቲ። አላህን የሚፈሩ ሴቶችና ወንዶች ፊቶች ነገ የቂያማ ቀን ያበራሉ። ተምን የተነሳ ወደ ጌታዋ በማያቷ የጌታዋን ዛት ታያለች። ተዋር እየጨመረች ትሄዳለች በየጊዜው በሚያስፈልግባት ሰዓት ማለት ነው። ኢዘን ሰዓቴን ለመቆጠብ ስል አንድ ትልቅ ነገር ርዕስ ልጀምረውና ይቆማል። ኢነ ሚን አዕዘሚ ኒዓሚ ለቲ ዩንዒሙ ላሁ ተባረከ ወተዓላ ቢሃ አላ ዒባዲህ። በባሪያዎቹ ላይ አላህ ተሰጠው ጸጋ በጣም ብዙ ነው። ወኢን ተዑዱ ኒዕመተ ላሂ ላ ትሕሱሃ። የአላህን ጸጋ ብቆጥሩት አዘልቁትም በእናንተ አድንግ ማሽን ተቆጥሮና ሂሳብ ተደርጎ የሚያልቅ አይደለም ይላል አላህ። ስለዚህ ከዛ ውስጥ አንዱ ምንድን ነበር ቢባል ኒዕመቱል አውላዲ በዕደ ኒዕመቲል ኢማኒ ወልኢስላሚ። ኒዕመቱል አውላድ የልጆች ጸጋ ነው። አላህ የዋለልን ውሌታ ልጆችን ነፍሳችንን ተነፍሳችን ውስጥ ፈልቅቆ ተሙሉ ሰውነታችን ላይ ጨምቆ ማሽን በእናቶች ማህፀን ላይ አስቀምጦ እዛ ቦታ ላይ አምርቶ ያውላችሁ ስጦታ ይሄ ነው ብሎ ልጆችን አላህ ተባረከ ወተዓላ የሃቡ ሊመን የሻኡ ኢናሰን ወየሃቡ ሊመን የሻኡ ዙኩር ወየሃቡ ከዛሊክ አው የጅዓሉሁም ዙክራነን ወኢናሰን አው ዩዘውጁሁም ከዛሊክ ወንድና ሴት ያደርጎም ይሰጣቸዋል። ወይንም ወየጅዓሉ መን የሻኡ ሐቂመን የሚፈልገውን ማለት ነው። ኒዕመቱል አውላድ ፈሁም ኢዛ ሰሉሑ ልጆች በጥሩ ሁኔታ ታሳደግናቸው ፈሁም ዐመሉን ሷሊሑን የስተሚሩ ሊልአበወይኒ ፈሁም አልዑምሩ ሳኒ ሊልአበወይኒ ሁለተኛ ዕድሜ ናቸው። ዳብል ህይወት ማለት ነው። ልጆች ሲሄዱ ልጆች ይመጣሉ ይሄዳል። ቀጣይ የሆነ ህይወት ማለት ነው። በጥሩ ሁኔታ ታሳደግናቸው። ግን ልጆች ላይ ትኩረት አይታይብንም ወላጆች። ይሄ ቆማጣ ህይወት ለምን እንኖራለን? ለምን ብቻችንን ኖረን እንሄዳለን? ተሞትን በኋላ ቀጣይ የሆነ የማይዘጋ ሀብት ናቸው ልጆች እኮ። ልጆችን አንዘንጋ። ፈቀድ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ኢዛ ማተል ኢንሳን እንቀጠዐ ዐንሁ ዐመሉሁ። የሰው ልጅ የሞተ ጊዜ ሴትም ሆነ ወንድም የሥራ ፋይሉ ይቋረጣል አሉ። መላኢካዎችም ጽሑፋቸው ይቆማል። የሥራ መስመሩ ወደ ላይ ያለውም ይዘጋል። ኢላ ሚን ሰላሲን ሶስት ድርጅቶችን መስርቶ የሄደ ሰው ሲቀር ሰደቃ ጃሪያ መስጂድ፣ ሌላም በመስጂድ ውስጥ ያሉ ቋሚ ኪታብ የመሳሰሉ ነገራቶችን ቋሚ የሆነ ተሞተ በኋላ የሚቀጥል የሚሰራ በኢስላም በመልካም መንገድ ላይ ጥሩ አገልግሎት የሚሰጥ ስራ ሰርቶ የሄደ ሰው አው ዒልም ዩንተፈዑ ቢሂ ዒልም ደግሞ አዘጋጅቶ ኪታቦችን አዘጋጅቶ
ለሙስሊሞች የሚጠቅም ለኢስላም የሚጠቅም ለሀገር የሚጠቅም ለኡማው የሚጠቅም ነገር ለዲን ለዱንያ የሚጠቅም ነገር አገልግሎት የሚሰጥ ነገር በወንጀል ላይ የማይሰመራ ድርጅት አቋቁሞ መጽሐፍ ጽፎ ይሄዳል። አወለዲን ሷሊህን የድዑ ለሁ ሶስተኛው ድርጅት ደግሞ ልጆች ናቸው። ሷሊህ ብለው ቀይደውታል። ልጅ ብቻ አይደለም ያሉት ወለድ ሷሊህ የድዑ ለሁ ባዕደ መውቲሂ ወመዓ ሶላሒህም የናሉል አበዋኒ ቢረሁም ወጣዓተሁም ወነፍዓሁም ፊ ዱንያ ደግ ከመሆናቸው ጋር ተሞቶም በኋላ ድርጅት ከመሆናቸው ጋር ደግሞ መልካም ስራቸውን በቃል በተግባር በስነ ምግባራቸው ተላላኪዎች ናቸው። አገልጋዮች ጠቃሚዎች ይሆናሉ። ወሀከዛ ተኩኑ ኒዕመቱል አውላዲ ተዑዱ ዐለል አበወይኒ ቢልኸይሪ ፊ ዱንያ ወልአኺራ በሁለቱም አገር ላይ ልጆቻችን ለኛ ጠቃሚ ናቸው። ወሁም ዚነቱል ሐያቲ ዱንያ ከማ ቃለ ረቡል ዒዘቲ ወልጀላል ፊ ሱረቲል ከህፍ አልማሉ ወልበኑን ዚነቱል ሐያቲ ዱንያ ልጅና ንብረት የዚች ዓለም ውበቶች ናቸው። ቀጣይ ማድረግ ትችላላችሁ። ንብረታችሁንም ውበትነታቸውን ወደዛንኛውም ዓለም ማሸጋገር ትችላላችሁ። አልበለዚያ እዚሁ ዓለም ላይ ብቻ ተቋርጠው እንዳይቀሩ ወደዛንኛው በመልካም ላይ ተዋልከው ገንዘብህ ቀጣይ ውበት ነው፣ ተሻጋሪ ነው። ዘመን ተሻጋሪ ይሆናል፣ አገር ተሻጋሪ ይሆናል፣ አብሮ ይከተልሃል። ልጆችም እንደዚሁ ማለት ነው፣ ቀጣይ የሆኑ ህይወቶች ይሆናሉ ነው። ወልአውላዱ ልጆች አልመቅሱድ ቢሂም አልአብናኡ ወልበናት ሴቶች ወንዶችም ልጆች ወልኸይር ፊል በናቲ ፊ ሸሪዓቲ ልእስላምየቲ ጃአ ተእኪዱ ዐለይህ በሴቶች ልጆች ላይ በተለይ ተወንዶች ልጆች ባመዘነ መልኩ ነው ትእዛዙ የመጣው ነቢያዊ መልእክቱ የደረሰን ማለት ነው። ለምን ቢባል በጃሂልያው ዘመን ላይ ሴቶች ልጆችን ከነ ህይወታቸው የሚቀበርበት አጋጣሚ ነበር ተጥላቻቸው። ኢዛ ቡሽረ አሃዱሁም ሚን አህሊል ጃሂልየቲ ቢልኡንሳ ዞለ ወጅሁሁ ሙስወዳ ወሁወ ከዚም ሴት ልጅ ጥላቻቸው ያን ያክል ነበረ። ከዛ የታደጋቸው ነው። ለሴቶች የታደገው ኢስላም ከነ ህይወት ተመቀበር ታድጓቸዋል። የኢስላም ውለታ አይመልሱትም፣ መልሰው ሳይጨርሱት ነው የሚሄዱት። ኢስላምን እንኳን ወንጅላችሁት አይደለም ታዛችሁትም ውለታውን አትመልሱትም። እናቶችና እህቶች ኢስላም በእናንተ ላይ በአጠቃላይ በልዩነት እናንተ ላይ እንደ አጠቃላይ ደግሞ በሰው ልጅ ላይ ትልቅ ባለውለታ ነው፣ ሊወነጀል የማይገባው ነው። ልጆችንም የታደገ ነው። እንደ አጠቃላይ አባቶችን ሰጥቶ እንዲንከባከቧቸው ያደረገ አባቶችን ተሳቸው የበለጠ ልጆች የበለጠ የሚያስቡ የሆኑ ወላጆችን ሰጥቶ ትልቅ ባለውለታችሁ ነው ኢስላም ልጆች። ወልአውላድ ማአማ ፊህም ሚን ፈድልን ወኸይርን ታላላቅ ስጦታ ተመኖሩ ጋር እሳቸው ላይ ልጆች ወማአ ከውኒህም ኒዕማ ፈሁም አማነቱን የጅቡ ተእዲየቱሃ ከማ ዩሒቡ ላሁ ጀለ ፊ ዑላሁ ወሁወ ልቃኢሉ ኢነላሃ የእሙሩኩም አን ቱአዱል አማናቲ ኢላ አህሊሃ። የአማናቶች ባልተቤት የአደራዎች ባልተቤት አላህ ወደ እኔው አድርሱ፣ የሰጠኋችሁን አደራ ጠብቃችሁ አድርሱ። ኢሕፈዝ ያ አብደላሂ አማነተ ረቢከ የሕፈዙከ ረቡክ ፊ አህሊከ ወማሊከ ወነፍሲከ ወዲኒከ ወዱንያከ ወአኺረቲከ። በሁሉም አገር ላይ በሁሉም ዓለም የህይወት ዘርፈ ላይ አላህ እንዲጠብቅህ ተፈለግ ያላህን አደራ ጠብቅ ማለት ነው። አድል አማነተ ኢላ መን ኢእተመነከ ኢእተመነነ ላሁ አልአውላደ። አላህ እኒህን ልጆች አደራ ሰጥቶናል። ጭንቅላታቸውን አደራ ሰጥቶናል። ልባቸውን አደራ ሰጥቶናል። አይናቸውን ጆሮአቸውን አደራ ሰጥቶናል።
መላው ሰውነታቸውን ህይወታቸውን አደራ ሰጥቶናል። አቅመ አዳም ደረጃ ላይ እስከሚደርሱ ድረስ አደራዎች ናቸው። እነዚህን አደራ የምንጠብቅ ከሆነ አላህ ይጠብቀናል፣ ፊ ዱንያ ወልአኺራ ተቅጣቱም ይጠብቀናል ማለት ነው። ያ አዩሃ አለዚነ አመኑ ላ ተኹኑ ላህ ወረሱለ ወተኹኑ አማናቲኩም ወአንቱም ተዕለሙን። እናንተ ተልብ ያመናችሁ ሰዎች ሆይ አምነናል ብላችሁ በሸሃደተይን ቃል ኪዳን የገባችሁ በኢስላም ህግ ለመኖር ኢስላምን ልትኖሩ ቁርአንን ልትኖሩት ተመራችሁ ቃል የገባችሁ አማኞች لا تخونوا الله والرسول وهل يخون الله عاقل فضلا عن كونه مؤمنا به በሱ ያመነና እሱን የሚያውቅ መሆኑ ቀርቶ አቅል ያለው ሰው አእምሮ ደህና የሆነ ሰው ፈጣሪን ይሸውዳል፣ ፈጣሪን ይከዳል። አላህና መልእክተኛውን አታታሉ። ወተኹኑ አማናቲኩም የተጣለባችሁን አደራ ትክዳላችሁ እንዴ? ታጠፋላችሁን? ወአንቱም ተዕለሙን እያወቃችሁ ክብደቱን إنا عرضنا الأمانة على السماوات والأرض والجبال فأبين أن يحملنها وأشفقن منها وحملها الإنسان إنه كان ظلوما جهولا ትልቅ አደጋ ልጆች ትልቅ ቦታ ነው ያላቸው እኛ ጋር ما من عبد يسترعيه الله رعية يموت يوم يموت وهو غاش لرعيته لأولاده وأهله الله يسطون አደራ አይንም አደራ ነው ጆሮም አደራ ነው የንተም የልጆችም የቤተሰቦችም ህይወትህ አደራ ነው ገንዘብህ አደራ ነው ሁሉ ነገር አደራ ዕውቀትህ አደራ ነው ይሄንን ሁሉ በአጠቃላይ ሐላፍትና ተሰጥቶት ይሄን ሐላፍትና ያለግባባ አጥፍቶ ሳይጠብቅ የሚሞት ሰው አንድም አይኖርም አላህ ጀነትን የሚከለክለው ቢሆን እንጂ يموت يوم يموت وهو غاش لرعيته إلا حرم الله عليه الجنة جنة الله የሚከለክለው ቢሆን እንጂ ትልቅ አደጋ ስለዚህ የልጆች ጉዳይ ከበድ ያለ ነውና ልጆችን አደራ ያ አዩሃ الذين آمنوا قوا أنفسكم وأهليكم نارا وقودها الناس والحجارة عليها ملائكة غلاظ شداد لا يعصون الله ما أمرهم ويفعلون ما يؤمرون በዚህ አደራ ይለናል እናንተ አማኞች ሆይ قوا أنفسكم ነፍሳችሁን ጠብቁ ልጆቻችሁን ቤተሰቦቻችሁንም እሳትን ጠብቁ የሰው ልጅና ድንጋይ የሚጋይባት የሆነችን እሳት ጠብቁ አደራ በዛች እሳት ላይ የተመደቡት መላእክቶች ራሳቸው እንደ እሳት ናቸው ነው من انواع العذاب ናቸው عليها ملائكة غلاظ شداد ጭካኝ የላቸው ማን ነው ርህራሄነት የላቸው ጨካኞች ኃይለኞች ናቸው በጣም لا يعصون الله ما أمرهم ويفعلون ما يؤمرون የታዘዙትን የሚፈጽሙ ያልታዘዙትን የማይሰሩ ፍጹም የፈጣሪ ታዛዦች ተገዦች ናቸው በማለት ያስቀምጣል ስለዚህ ልጆቻችሁን ፈቂሁሁም ወአድቡሁም ወድዑ ለሁም ዱዓ አድርጉላቸው ለሳቸው وادعوهم كذلك إلى طاعة الله وامنعوهم عن استحقاق العقوبة نانتنم وانجلو فتارينم وانجلو جهنم እንዳይገቡባችሁ ልጆቻችሁን በጥሩ ሁኔታ አደባሲዛችሁ የብልግና ጥፍራቸውን ቆርጣችሁ አሳድጓቸው በመልካም ስነ ምግባር አጊጧቸው አውቧቸው የናንተ ውበቶች ናቸው ሀብቶቻችሁ ናቸው እያለን በዚህ ላይ መጠበቅ ይጠበቅብናል
ኢባዳ ላይ እናሳምር፣ ልጆቻችንን ይዘን ወደ መስጂድ እናስገባ። ልጆች በጣም ሲባከኑ ነው የሚታየው። ልጆች በጣም እንደ አራክሰን አይተን ነው የምንመለከታቸው፣ እንደ ሀብት አልተመለከትናቸው። በተለያዩ ነገራቶች ላይ በጣም እየጠፉብን ነው። ትውልድ እያጣን ነው። ቀጣይ ትውልድ እያጣን ነው። ልጆች የት እንደሚውሉና የት እንደሚያመሹ የምናስተውል አልሆንም ወላጆች። አሁን ለታንድ ይህን ኢንፎርሜሽን ላቅርብና እወርዳለሁ፣ መድረኩን አስረክባለሁ። ኳስ ሰሞኑን የኳስ ዘመን ነው መሰለኝ፣ አሁን የኳስ ወቅት ነው መሰልና 7 ሰዓት ድረስ ያመሻሉ ኳስ ላይ፣ ኳስ እያዩ ኳስ የሚታይበት። እጃቸው ላይ ያለው ሞባይልም አላረካቸው ብሎ ነው መሰል ደግሞ እዛ ስብሰባው ላይም ይሳተፋሉ። በእጃቸው ላይ ያለው እኮ ቀርሞ እንቅልፍ አያስተኛቸውም ሌሊቱን ራሱ ማለት ነው። የሚያዩት ቪዲዮ የብልግና ቪዲዮ ነው። የብልግናውን ቪዲዮ ብልግና የሚያስተምር ለህፃናቶች ለአዋቂዎች እንጂ ለህፃናቶች ማያቱ አይፈቀድም የሚለውን የዛን እንኳን ራሱ የሱኛውን እንኳን ፖሊስ ወይንም ህጉን ጥሰው ነው የሚያዩት ልጆቹ። ያንን ጥሰው ራሱ ሲለቁ እነዛኞቹ ለህፃናት አይሆንም ለልጆች አይሆንም ለአዋቂዎች እንጂ ብለው የሚለቁት ነው ይባላል። ያንን እነሱ ያያሉ። ሲደርሱ እኮ ለማስተናገድ ነው። አሁን ደርሰው አይደለም። ቀድሞ ፕሮሰስ አላቸው ልጆች፣ የብልግና ፕሮሰስ ማለት ነው። በዚህ በሞባይል አማካይነት የሚያዩት ነው። በሶሻል ሚዲያው አማካይነት፣ በዩቱቡ አማካይነት ራሱን የቻለ ጥቅም አለው። ዙ ሐደይን ነው፣ የሁለት ስለት ባልተቤት ነው። በአንድ በኩል መጉጃ አለው፣ በአንድ በኩል ደግሞ መጥቀሚያ አለው። መጥቀሚያውን ነው እንጂ መጠቀም ያለብን የሚጎዳውን ነገር ነው መዝጋት ያለብን ማለት ነው። በሚጠቅመው እንድንጠቀም ነው እንጂ እንድንጎዳበት አይደለም የተሰጠን። ሲሰጠን ጸጋ አይደለም እያልኩ አይደለም። ልንጠቀምበት አይገባም እያልኩ አይደለም። ልንጎዳበት አይገባም። ልንጠቀምበት የተሰጠንን መሳሪያ ልንጎዳበት አይገባም እያልኩ ነው። ሞባይልም ባይመጣ ሌላውም ነገር ሁሉ ይሄው ነው። ቴሌቪዥኑም ይሄው ነው። ሌላውም ኮምፒውተሩም ይሄው ነው። እንዳጠቃቀምህ ነው። ገንዘቡ ብሩ ይሄው ነው። በወንጀል ላይ ታዋልከው የሚጎዳህ ነው። ያም ጸጋ አይባልም። አንተ የራስህን እየጎዳህ ነው ያለኸውና ማለት ነው። ሊዛ በዛ ቦታ ላይ 7 ሰዓት ላይ በዚህ አንድ ወንድም ይነግረኛል። ጎረቤትማ መቼም ፊልም ቤቶችና ኳስ የሚታዩበት አካባቢ ላይ ያሉ ሰዎች ከ7 ሰዓት በኋላ እንጂ ረፍት የላቸውም እንዳለ በጩኸት እየተረበሹ። እነዚህ ሁሉ የሚጮሁ ልጆች ወላጅ አላቸው፣ ያለ ወላጅ አልተገኙም። ወላጆች አሉ፣ እቤት ናቸው ወላጆች መጥተው ቆርቁረው፣ ሴቶቹም ወንዶቹም። በጣም የገረመኝ ደግሞ ሰምቼ የማላቀው ነገር ሴቶችም አሉበት አሉኝ። እዛ የሴት ጎረምሳዎችም አሉ አሉ እዛ ቦታ ላይ። በጣም የሚገርምን የሚያሳዝን። ሴት ልጅ ፀሐይ ተገባ በኋላ ከተማ ምን ታደርጋለች? ተቤት ለምን ወጣ? ይሄን እኮ ነው እንደ አይነቱን አወለ ሶፍ ላይ እየሰገድክ አንተ አወለ ሶፍ ላይ እየሰገድክ ሐላፍትናህን እዛ። ይሄን እኮ ነው ያሉት ነብያችን። ማ ሚን ዐብድን የስተርዒህ ላሁ ረዕየተን የሙቱ የውመ የሙቱ ወሁወ ጋሹን ዐን ረዕየቲህ ኢላ ሐረመ ላሁ ዐለይህ ልጀነተ ወኢን ሶለይተ ፊ አወል ሶፊ። እዛ ብሰግድም ሌላ አማና እያጠፋህ ከይፈ ቱሶሊ ፊ አወል ሶፍ ወአንተ ተኹኑ ላህ ወረሱለሁ የአማናቲ ተኹኑ አማነተ ላሂ ወአማነተ ረሱሊህ አለይሰ ልአውላዱ አማነተ ላሂ ወረሱሊህ። የአላህና የመልእክተኛው አደራ አይደሉም ልጆች? የአገር አማናዎች አይደሉም ልጆች? የዲን አደራዎች አይደሉም ልጆች? ወላጆች ባካችሁ፣ ወላጆች አደራ። እረ ወላጆች ነፍሳቸውን አዲኑ። ወአንፉሰኩም ወአህሊኩም ናራ። ትልቅ አደጋ ነውና
እንግዲህ ይሄን ያክል ታልኩኝ አስአሉላህ አልዓዚም ረበል አርሽል ዓዚም أن يوفقني وإياكم لما فيه صلاح ديننا ودنيانا وصلاح أولادنا بنين وبنات وأن يجعلني وإياكم من الذين يستمعون القول فيتبعون أحسنه وصلى الله وسلم على نبينا محمد وآله وصحبه والسلام عليكم ورحمة الله وبركاته.